የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐሙድ አሊ ዩሱፍ ስልጣናቸውን በይፋ ተረከቡ። አዲስ የተመረጡት የአፍሪካ ህብረት የዘርፍ ኮሚሽነሮች ከተሰናባቾቹ አቻ ኮሚሽነሮች ስልጣናቸውን ዛሬ አዲስ አበባ በተካሄደው መርሃ ግብር በይፋ ተረክበዋል። በመርሃ ግብሩ ላይ የአንጎላ ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ጆዋው ሎሬንዞ ተገኝተዋል። በዘንድሮ 38ኛው የህብረቱ መሪዎች ጉባኤ የጅቡቲው የውጭ ጉዳይ ሚኒስትር የነበሩት አምባሳደር መሐሙድ አሊ ዩሱፍና አልጄሪያዊቷ አምባሳደር ሰልማ ማሊካ ሀዳዲን የኮሚሽኑ ዋናና ምክትል ሊቀመንበር ሆነው መመረጣቸው ይታወሳል። በዚህም በዛሬው ዕለት መሐሙድ አሊ ዩሱፍ ከሙሳ ፋቂ መሐማት፣ አምባሳደር ሰልማ ማሊካ ሀዳዲ ደግሞ ከሞኒካ ንሳንዛባጓ ዶክተር ስልጣናቸውን በይፋ ተረክበዋል። በሌላ በኩል ሞሴቲ ቪላካቲ የአፍሪካ ህብረት ኮሚሽን የግብርና የገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ አየር ኮሚሽነር፣ ደቡብ አፍሪካዊቷ ሌራቶ ማታቦጅ የኮሚሽኑ የመሠረተ ልማትና ኢነርጂ ኮሚሽነርና ጋናዊቷ አምባሳደር አማቱም አሞሃ የኮሚሽኑ የጤና የሰብአዊና ማህበራዊ ልማት ኮሚሽነር ሆነው ኃላፊነት ተረክበዋል። ናይጄሪያ አምባሳደር ባንኮሌ አዶዬ የአፍሪካ ህብረት ኮሚሽን የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ሆነው በድጋሚ መመረጣቸው ይታወቃል።